በቃ ማርያምን ነው እንዴ ቤተ ክርስቲያን እግዚአብሔር ናት ብላ ምታመልካት? በዝክረ ኒቅያ የኢትዮጵያ ታሪካዊ አጽንዖት ተሰጥቶት ተሰምሮበት በብዙ የተዘገበለት ምን ውጤት አመጣ ስንል የመጀመሪያው እንግዲህ ቤተ ክርስቲያኗ በምን ሁኔታ ላይ እንዳለች ያጋለጠ አንደኛ ሊቃውንት ተብሎ በቤተ ክርስቲያኑ ውስጥ የተቀመጡ ሰዎች ወጥ የሆነ ትምህርት የሚግባቡበት ትምህርት የላቸውም እርስ በርሳቸው። እንዲሁም እኔ ጳጳሳት ሁሉ ቁጭ ብለው ነው እሳቸው የተናገሩት። ያኔ እንዴት ማይኩን ነጠቅ አድርገው በሕግ አምላክ የሚል እንዴት ሊቅጠፋ ሁሉ ብያ እሳቸው 5500 ዘመን በጨለማ ውስጥ ነበርን። ነገር ግን ድንግል ማርያም ከድቅድቅ ጨለማ ወደሚደነቀው ብርሃን አወጣችን ብለው ቃል በቃል መድረክ ላይ የተናገሩት። ለምንድን ነው ጫጫታው የበዛው? አሁን ዋናው ትልቁ ጉዳይ ማርያም ናት የተሰቀለች። የእሷ ስጋ ነው የተሰቀለ። ምን በላ የእሷ ስጋ ነው፣ ምን ጠጣው የእሷ ደም ነው። ምን አስባላች? በጳጳሳትና በጳጳሳት መካከል፣ በሊቃውንትና በሊቃውንት መካከል፣ በሰንበት ተማሪና በሰንበት ተማሪ መካከል በጣም ሰፊ የሆነ ልዩነት እየተፈጠረ ነው። ደግሞ ደስ የሚለው ይህ ዘመን የቴክኖሎጂ ዘመን ሚዲያ እና እያወጣ ያሰጣቸዋል። የሚገርማችሁ ኢንተርቪው የሚያደርጓቸው ሰዎች ደብቀው የቆዩትን ጭምር አንዳንዶቹን ሳያስፈቅዱ ሁሉ ይለቁባቸዋል፣ የተናገሩትን ንግግር ማለት ነው። ለምሳሌ አሁን ቀደም ያነሷቸው አቡነ እንድርያስ እኔ ሊቀ ሊቃውንት ናቸው። ከዚህ በፊት በነበራቸው ዕውቀት በጣም የታወቁ መምህር ናቸው ተብሎ ስለሚታወቅ ነው የጉባኤ ሊቃውንት የበላይ ጠባቂም ተብሎ የተቀመጡት ተብሎ ነው የሚታወቀው። ግን እሱ እንዳሉት እኔ በጣም ደነገጥኩኝ። እንዴ በቃ ማርያምን ነው እንዴ እቺ ቤተ ክርስቲያን እግዚአብሔር ናት ብላ ምታመልካት እስክል ድረስ ደርሻለሁ። ምክንያቱም በኋላ እሱም እንዳሉት እናነሳዋለን፣ እናወራበታለን። ሌላው የማርያምን ለምንድን ነው እንትኑ የተነሳው ነው አሁን ውዝግቡ። ማርያም ስትነሳ ለምንድን ነው ያን ያክል ጫጫታው የበዛ? አንዳንዶቹ ጳውሎስ የሚባል ሰባኪ ምን አለ፣ እዚህ በፊት በስደት መከራ ስትቀበል መከራ ሲያሳዩት ምናምን የቆየችዋል ድንግል ማርያምን አሁን ደግሞ መስቀል ላይ መከራ በምትቀበልበት ቀኗ መከራ በሏት ጳጳሳት የሚል እንትን አንስቷል። ሌላው እንግዲህ አቡነ ሕዝቅኤል ናቸው። አቡነ ሕዝቅኤል የምን በላው ስጋ የማን ነው? እኔ በጣም ይቅርታዬን ስናገር ይቀልተው እንጂ እንዴት ነው የማርያምን ስጋ ምን በላው ይበሉት? ነውር እኮ ነው። አንዳንድ ሰዎች አሁን ዛሬ መልስ የሰጡ ሰዎችን አይቻለሁ። ለምሳሌ ዘበነም ጭምር በዚህ መልስ ሰጥቷል። የጌታን ስጋ ነው ማን ነው የጌታን ስጋ ነው ምን በላ እንጂ ማርያምን አይደለም የሚል መልስ ሰጥቷል። ምክንያቱም ሥላሴን ሲያብራራ ሲተነትን እዚህ ላይ ምስጢረ ሥጋዌ ላይ ጥሩ የሆነች ነገር ተናግሯል። ግን ደግሞ ያው ከቆነጠጡት መለፍለፉ አይቀርም፣ እሱም ወደዛ መዞሩ አይቀርም። እንኳን ተቆንጥጦ እንዳልም ይናገር ሰውዬ ስለሆነ ስለዚህ እንትኑን ተናግሮታል እሱ። ሌሎቹም ደንግጠውበታል በዚህ ጉዳይ ላይ። እንዲሁም እኔ ጳጳሳት ሁሉ ቁጭ ብለው ነው እሳቸው የተናገሩት። ያኔ እንዴት ማይኩን ነጠቅ አድርገው በሕግ አምላክ የሚል እንዴት ሊቅጠፋ ሁሉ ብያለሁ። እና ለምንድን ነው ጫጫታው የበዛው? አሁን ዋናው ትልቁ ጉዳይ ማርያም ናት የተሰቀለች። የእሷ ስጋ ነው የተሰቀለ። ምን በላ የእሷ ስጋ ነው፣ ምን ጠጣው የእሷ ደም ነው። ምን አስባላቸው? ምንድን ነው ጭቅጭቆ የተፈጠረው? መርጌታ ማለት በጣም ጥሩ። ያው እንግዲህ ውይይቱ በጣም ደስ የሚል ነው። እንግዲህ የተነሳውም ሀሳብ በጣም ጥሩ ነው። እየተነጋገርን ያለበትንም ሀሳብ ጥሩ ነው ብዬ እላለሁኝ። እንግዲህ ትልቁ ጫጫታ የመጣው እንግዲህ ንብ አውራው ብድግ ካለ ምንድን ነው የሚሆነው? ሌላው ተከትሎ ነው የሚሄደው። አውራው በሄደበት ንቡም ራሱ የቀፎውን ተነስቶ ነው የሚሄደው። አሁን እንደዚያ ነው የሆነ አንድ አውራ የሆነ ነገር ብድግ ያለ ሆነ መካከላቸው ላይ ህዝቡ ተንጨጨ ማለት ነው። ምክንያቱም ነገርየው ከባድ ነው። ስለዚህ አሁን የተነሳውን ሀሳብ እንደው ቃል በቃል የተነሱ ሀሳቦችን ዝክረ ኒቅያ ላይ ያለውን ነገር ማንሳት በጣም አስፈላጊነት ስለሆነ በጣም እኔ ካየሁትና ከተማርኩት ከተረዳሁትም ነገር አንደኛ ሊቃውንት ተብሎ በቤተ ክርስቲያኑ ውስጥ የተቀመጡ ሰዎች ወጥ የሆነ ትምህርት የሚግባቡበት ትምህርት የላቸውም እርስ በርሳቸው። አንዱ መነሳት ያለበት እንግዲህ
እንግዲህ በቁጥር በጣም ብዙ ጳጳሳት ያሉባት ቤተ ክርስቲያን እኒህ ጳጳሳት በትምህርት አይግባቡ እርስ በርሳቸው። ለምሳሌ አቡነ እንድርያስ ብድግ ብለው ከተናገሩት ንግግር አንዱ ድንግል ማርያም ቤዛዊተ ዓለም አትባልም የሚለው ስብከት ህገወጥ ስብከት ነው አሉ። በጣም ይሄ መሰመር አለበት፣ በጣም ተሰምሮ መታየት ያለበት። ድንግል ማርያም ቤዛ ናት የሚለው ስብከት ነው ትክክል ህጋዊ የሚሆነው እንጂ ድንግል ማርያም ቤዛዊተ ኩሉ ዓለም ልትባል አትችልም። በቃ የተባለው ትምህርት ህገወጥ ትምህርት ነው። እዚህ ላይ የተናገሩት ነገር እንግዲህ የበላይ አካል ናቸው፣ የሊቃውንቱ የበላይ አካል ተብለው የተቀመጡ ሰዎች እኒህ አባት ይህንን ደፍረው በአደባባይ መናገር የጳጳሳት የርስ በርስ ምን ያህል አለመግባባት አለመናበብ እንዳለ አይተንበታል። ስለዚህ እሳቸው የተናገሩት ንግግር አሁን እኛ በእኛ እይታ ህገ ወጡ የእሳቸው ስብከት ነው፣ ህገ ወጡ የእሳቸው ትምህርት ነው፣ ህገ ወጡ የእሳቸው ንግግር ነው። እሳቸው እዚያ ጉባኤ ሊቃውንት ላይ ዝክረ ኒቃያ ላይ እዚያ ሁሉ ሊቃውንት ፊት ቁመው ማይክ ቀርቦላቸው ሲናገሩ ህገ ወጥ ብለው የተናገሩት ስብከት በእኛ በተሐድሶ ህገ ወጡ የአቡነ ገብርኤል ሳይሆን የአቡነ እንድርያስ ነው። የሚገርመው መርጌታ መላክ እዛ ላይ እሳቸው እሱን ሲሉ ያጨበጨቡ ሰዎች ነበሩ። አታጨብጭቡ ማደናገሪያ ነው አሉ። ጨለማም ናቸው የሚል ድምፅ ሰምቻለሁ። ጨለማ እኮ ናቸው ምንም ብሎ እኮ የተናገረም ድምፅ ሰምቻለሁ። ድምፅ ነው እና እሳቸው ይህንን ህገወጥ ስብከት ነው ብለው ሲናገሩ እንግዲህ መጋቢ አዲስ እሸቱ ናቸው ያጨበጨቡ። ሲያጨበጭቡ ምንድን ነው ያደረጓቸው? ይሄ ጭብጨባ ማደናገሪያ ነው እረፉ አሉ። ገሰጹ ማለት ነው። የእሳቸውን ስህተት በደንብ አጽንኦት ሰጠው ለመቀርቀር ነው ያናሳው የፈለጉት እንደዚያ ነው። ስለዚህ አሁን እንደ ተሐድሶ ኢየሱስ ቤዛ ነው፣ ድንግል ማርያም ቤዛዊተ ኩሉ ልትባል አትችልም። ይህንን በተመለከተ ቤዛን በተመለከተ ከተናገሩት ንግግርም ውስጥ እሳቸው ብዙ ነገሮችን ተናግረዋል እና አስተጋባተን እግዝእትነ ቅድስት ድንግል ማርያም እንዘ ውስተ ጽልመተ ሀሎነ የሚለውን ጥቅስ ከቅዱስ ያሬድንም ጠቅሰው ተናግረዋል። ለምሳሌ መንፈስ ቅዱስ አቀባም ከርሰማ የሚል አንስተዋል። አንጽዮ ስጋ ቀድስ ወኪያ የሚለውን አንስተዋል። እሳቸው መድረክ ላይ ያነሱት ነው ማንሳት የምፈልገው። ቃል በቃል መድረክ ላይ ቆመው ያነሱት ሐሳብ እሳቸው 5500 ዘመን በጨለማ ውስጥ ነበርን፣ ነገር ግን ድንግል ማርያም ከድቅድቅ ጨለማ ወደሚደነቀው ብርሃን አወጣችን ብለው ቃል በቃል መድረክ ላይ የተናገሩት ይህን ለ5500 ዘመን በጨለማ ውስጥ ነበርን፣ ከጨለማ ወደ ብርሃን የወጣንባት ራሷ ድንግል ማርያም ናት። አስተጋባተን እግዝእትነ ቅድስት ድንግል ማርያም እንዘ ውስተ ጽልመተ ሀሎነ ነው የሚል ግዙ ራሱ የጠቀሱት ጥቅስ ማለት ነው። በጨለማ ውስጥ ነበር እሷ ናት። ለ5500 ዘመን ታስረን ድቅድቅ ጨለማ ውስጥ ተጥለን ነበር። በሞት ጥላ ስር ነበር። ተፈርዶብን ነበር። ያለ ክርስቶስ ነበር። ያለ ምሕረት ነበር። ይሄንን ወደ ብርሃን ያመጣችን እኛን ያሰባሰበችን ድንግል ማርያም ናት ብለው አንደኛም አቡነ እንድርያስ ትልቅ መናፍቅ ተብለው መወገዛል። እንትን ይጨምሩበት። እዚህ ላይ የሚመለከቱን ሰዎች ለምንድን ነው ከድቅድቅ ጨለማ ወይም ከጨለማ ወደ ብርሃን አመጣችን የሚለውን የማርያም ነው ብለን እኛ ያልተቀበልነው? መጽሐፍ ቅዱስ አይናገርም። እሱ እኮ እንመጣበታለን። ማን ነው ከጨለማ አሁን ከድቅድቅ ጨለማ ወደሚደነቀው ብርሃኑ ያመጣን? መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ ምክንያቱም አሁን እሱን ስንመጣ የክርስቶስን ቤዛነትን በተመለከተ ብርሃን ማን እንደሆነ፣ አዳኝ ማን እንደሆነ፣ ጻድቁ ማን እንደሆነ፣ አስታራቂው ሊቀ ካህኑ ማን እንደሆነ እኮ እሱን በዝርዝር ከኢየሱስ ውጭ የለም ብለን እንደምንመናል እኮ። አሁን እኛ ቪዲዮ ውስጥ ቢገባ ሰው ይከታተሉ ሰዎች አሁን የሚከታተሉ ሰዎች ሊቃውንቱ ብቻ አይደለም፣ ሊቃውንቱ አይደሉም። ቁጭ ብለው ቤታቸው ላይ ምዕመናን እየተከታተሉ ራሱ ሊቁ እያየ ነው፣ እየደወሉ ሊቁ እያየ ነው ሊቃውንቱ። እኛ ስም ዝርዝር መዘርዘር እንተና ደወለ ስለማንል እንጂ በውስጥ እኮ የቤተ ክህነት ሰው ደውሎ ጥያቄ የሚጠይቅ የሚወያይ ያለ እኮ። ይሄ እኮ ግልጽ እኮ ነው። ይደውላሉ ራሳቸው። እኛ አሁን ብዙ ጊዜ ስለሚሰድቡን ግን ጸጥ ብለን መልስ ለመስጠት እንሞክራለን፣ እንወያያለን እኮ። ሀሳብ የሚሰጡ ሰዎች እኮ አሉ። ለምሳሌ አሁን አንድ ጊዜ እኔ ሀሳብ ከተሰጠበት በእኛ አገልግሎት ውስጥ አንድ የቤተ ክህነት ሰው ደውሎ እንዲያው ጥሩ ይዛችሁታል፣ ነገር ግን እንዲያው የመልኩን ጉዳይ እንዲሁ ብታብራሩልን ብሎ የጠየቀ ሰው አለ። እንግዲህ የቅዱሳን መልክ አለ፣ የመላእክት መልክ አለ፣ የሰማዕታት መልክ አለ፣ የደናግል ይሄ በቃ ይሄ አሁን በዚህ በኢትዮጵያ ቤተክርስቲያን የሚመለኩ ቀን ተሰጥቷቸው የሚከበሩ አሉ አይደለ? በእነሱ ቀን የሚጮኸውን የቅዱሳንና የጻድቃንን መልኩን አብራርታችሁ በደንብ ብታቀርቡልን የሚል
ትልቅ ሰው ደውሎ ይጠይቀኛል። አየን መጣበታለን። ይሄንን እዚያም ውስጥ ይጠይቃሉ ለማለት ነው። ምዕመናን ብቻ ሳይሆን የተማሩ የቤተ ክህነት ሰዎችም ያያሉ። አሁን የአቡነ እንድርያስ ትምህርት ህገወጥ ስብከት ነው፣ ድንግል ማርያም ቤዛዊተ ኩሉ ልትባል አይገባትም ያለው ትምህርት የተባለው ትምህርት ህገወጥ ስብከት ነው ብለው ለተናገሩት የኛ የተሐድሶ አቋም ምንድነው? ህገወጡ አቡነ እንድርያስ ናቸው። በጣም የመናፍቅ ቁንጮ ብዬ መናገር እችላለሁ። ምክንያቱም የተናገሯቸው ነገሮች ስላሉ ማርያምን አራተኛ አምላክ አድርገው ያስቀመጡም ስለሆኑ በዚሁ ማየት እንችላለን። ስለዚህ ሐሳባቸው ይህ መጽሐፍ ቅዱሳዊ እንዳልሆነ እኔ ድጓ ሊያውቁ ይችላሉ፣ ቅኔ ሊያውቁ ይችላሉ። እንዲያውም የቅኔው መምህራን ሁሉ ሲሰርቡ ነበር። እንዲያው በዚህ እድሜያቸው መድረክ ላይ ወጣው ባለ ቅኔው ሲፎክር እኔም እፎክራለሁ አሉ። እንዴ ነውር እኮ ነው። የፉክክር መድረክ እኮ አይደለም፣ የውይይት መድረክ ነው። ሊቃውንቱ የተሰበሰበበት ዓላማ ችግራችንን እንፍታ፣ እንወያይ። የተነሱ ጥያቄዎች አሉ። ቤተ ክርስቲያን ላይ አደጋ ተደቅኗል። ህዝብ ጥያቄ እያነሳ ነው። አየሩ ጥያቄ በጥያቄ ተሞልቷል። እንዲያው ሊቃውንቱ ምን ትብላላችሁ? ምን መፍትሄ እናምጣ ተብሎ የተሰበሰበው ሊቃውንት ፊት ውድድር ውስጥ ገቡ ማለት ነው። እሳቸው በዚህ እድሜያቸው ባለቅኔው ፎክሯል፣ እኔ መፎከር ይችላሉ አሉ። ባለቅኔ ለማለት ነው፣ ተርጉሟል ለማለት ነው። በቃ እንዲያውም አገባቡን በቅጡ አታውቁትም አሉ እሳቸው። ባቅምሩን ግስቱን በቅጡ አታውቁትም። ይሄ ትዕቢት ነው ራሱ እሳቸው የተናገሩት ነገር ማለት ነው። የቅኔ መምህር ናቸው ይባላል እሳቸው። አዎ የቅኔ መምህር እና ድጓና ምናምን እንደዚህ ተምረዋል። እና ምን ብለው ተናገሩ? ይትንስት ስርዓተ ዘአንበሩ አበዊከ አባቶቼ ያስቀመጡትን ስርዓት አታፍርስ ብለው ተናገሩ። ምን ማለት ነው? ንባብ ይቀትሉ መንፈስ ያዩ የሚል ነገር ተናግረዋል እሳቸው። አሁን ንባብ ማለት ፊደል ይገድላል፣ መንፈስ ግን አይደለም የሚለው። ይሄንን ሲያብራሩ የእሳቸው ትርጉም ምንድነው ውጤቱ ብለን ማየት መቻል አለብን። ንባብ አሁን በእሳቸው አተረጓጎም ተርበው ሙተው ማለት ነው። አሽሙር ተናግረው ሙተው ማለት ነው። ለምሳሌ አቡነ ገብርኤልን ስብከት ነው እሳቸው ትችት ያቀረቡ የነበረው። በዚህ ሁሉ ግን የእሳቸው ንግግር የእሳቸው ላይፍ ራሱ እዚያ ላይ መድረክ ላይ የሚነበበው ህገወጥ የሆኑ አባት መሆናቸው፣ ተሳዳቢ መሆናቸው፣ እንደገና ትዕቢተኛ መሆናቸው፣ እንደገናም ደግሞ ክርስቶስን የካደ ማንነት ያላቸው መሆናቸውን በደንብ አድርገን ማየት እንችላለን። ምክንያቱም ቃል በቃል የተናገሩት ዘግቤያቸዋለሁ። እሳቸው ለምንድን ነው የዘገቡት? የበላይ አካል የሊቃውንቱ የበላይ አካል ተብለው ስለተጠሩ የሚጠበቅባቸውን ስላልወጡ ማለት ነው። ስለዚህ አሁን እሳቸውን እግዚአብሔር ጎትቶ ነው መድረክ ላይ ወጣቸው። ለምን መሰላችሁ? ትሉ ስለነበር ጌታ ይህስ ደግሞ የመለኮት ክፍፍል ልመጣበት እኮ ነው። እሳቸውማ የተናገሩት ነገር በነገራችን ላይ መድረክ ላይ ሁለት አይነት ትምህርት ነው ያስተላልፉ። ቅዱስ ያሬድን ጠቅሰው ሲናገሩና መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ጠበቃት የሚለው ትምህርት ተጋጅቶባቸዋል። ለምንድን ነው? ቅዱስ ያሬድ ስጋዋን አንስቶ አዳድል ያለው እሷን ቀድሶ ስጋዋን አንስቶ አደረባት አሉ። ይሄ ጥሩ ቅዱስ ያሬድን ጠቀሱት። ከዚያ በኋላ ደግሞ ከእናቷ ማኅፀን ደግሞ መንፈስ ቅዱስ ጠበቃት። ከምንድን ነው የጠበቃት? አየ መንጻት ካለ መጠበቅ የሚለው ፈረሰ ማለት ነው። አየ ካነጻት ከቀደሳት ድንግል ማርያምን ከእናቷ ማኅፀን ከተጠበቀች ለምን አነጻት? መንፈስ ቅዱስ አነጻት ብሎ ለምን ቅዱስ ያሬድ ተናገረ? አየ እርስ በርሱ እየተጣረሰ አንደኛ አይምሯቸው ተሰውሮባቸዋል። በቃ ማለት እኒህ ሰውዬ መድረክ ላይ መውጣት አልነበረባቸው። ቁጭ ብለው የተባለውን ሰምተው መሄድ ነበረባቸው። እንዲያውም እኮ አቀባ እንከርሰይማ ወይም አነጻት ሲል ከሐና ከእናቱ አይደለም ከሔዋን ነው ብለዋል። ከሔዋን ነው ከዚያ ጀምራ ነው የተጠበቀችው። ከሔዋን ማኅፀን ጀምሮ። ሌላ ተስፋዬ የተባለ ደግሞ አንድ የኦርቶዶክስ ቤተክርስቲያን ሰባኪ አስተማሪ ሲናገር ምን ብሎ ተናገረ? በጣም የሚገርመኝ ነገር በሔዋን ማኅፀን ሁለት አይነት ሰው ነበር አለ። ኃጢአት አለበትና ኃጢአት የሌለበት። አንደኛዋ ድንግል ማርያም ናት ኃጢአት የሌለባት። ከማን ጀምሮ? ከሔዋን ማኅፀን ጀምሮ ድንግል ማርያም ኃጢአት የሚባል አልነበረባትም። ሌላው ሰው ግን የረከሰ ነበር ብሎ ተናገረ። ለምሳሌ ያነሳው ጥያቄ ይሄ ወርቅ ማዕድን የሚወጣበት ሻንኪስ ሆኖ ምናምን የሚባል ሀገር እሱን አንስቶ እንደ ምሳሌ ተናገረ። ወርቅ ጭቃ ውስጥ ነው ያለ አለ። ግን ወርቅነቱ በግርማ ይሄ ጋውን ባል መርሲሳ እሱ ሰውዬ ማለት ነው። እሱ ሰውዬ ማለት ነው። እሱ ሰውዬ ሲናገር ወርቅ ጭቃ ውስጥ አለ አለ። ግን ባለሙያዎች ወርቁን ጭቃ ውስጥ ሲያወጡት ወርቅ ነው። ድንግል ማርያምም ከሔዋን ማኅፀን እንደዚህ ነበረች። ከሱ ይልቅ የአቡነ እንድርያስን ንግግር ይሄ በተለይ ከእናቷ ማኅፀን ከሔዋን ጀምራ የተለየች ዘር ነች የሚለውን በደንብ ትኩረት ይደረግ። እሱን እኮ አሁን ልንመጣበት ነው። እና የእሳቸው ትምህርት ሁለቱ ተጋጅቶባቸዋል። አንደኛ ማስተዋል ነበረባቸው። ማስተዋላቸው ስለተወሰደ ምንም አንፈርድም። አሁን
አንደኛ እሳቸው ሁለት አይነት ትምህርት ነው፣ 3-4 አይነት ሐሳብ ያንሸራሸሯቸው ነገሮች በቤዛነት ጉዳይ እንደገና ደግሞ በዚህ በማርያም ጉዳይ ያነሱት ሐሳብ መጽሐፍ ቅዱሳዊ እንዳልሆነ ግልጽ የሆነ ያሬድን ከተቀበሉት ያንን ጥቅስ መጥቀስ አልነበረባቸውም። ሁለቱን ጠቅሰው እርስ በርሳቸው የእሳቸው ሐሳብ ተደባደበባቸው። መበንቲያህን እንዴት ሊያደርጉት ነው? መበንቲያው በእንታዝማዲሃ ተሰቀልኩ ዲበ ዕፅ ይቤ እግዚአብሔር ለእርሷና ለዘመዶቿ ስል የሚለውን አሁን ያሬድን ከጠቀሱ ላይ ቀር ምን ሊያደርጉት ነው እሳቸው? እንግዲህ ሊቅነት እኮ እንደዚህ ነው እኮ። ሊቅነት ሲበዛ እኮ እንደዚህ ነው። ሊቅነት ሲበዛ ሊቅነት ያሳብዳል። እና ስለዚህ የእሳቸው ሊቅነት የተለካው በዚህ ነው። ስለዚህ እንዲህ አይነት ነገሮቹ በጣም የተሳሳተ ነው። ድንግል ማርያም በመጽሐፍ ቅዱስ ላይ ስናጠናት ድንግል ማርያም እሳቸው በተናገሩበት ኮንቴክስት አይደለችም። ድንግል ማርያም ከሰው ዘር መካከል አንዷ ነች። ኃጢአት ነበረባት፣ ጥንተ አብሶ ነበረባት። የክርስቶስ ደም ለእሷም እንደፈሰሰ በልጇ በክርስቶስ እንደዳነች እንዲያውም ክርስቶስ ለእርሷ ቤዛዋ እንደሆነ አስምረን ነው የምንናገረው። ለድንግል ማርያም ራሱ ክርስቶስ ቤዛዋ ናት። እንዲያውም ምን ብለው ገልብጠው ተናገሩ? ለክርስቶስ ቤዛው ማርያም ናት ብለው ሁሉ የሚናገሩ እኮ ተነስተዋል። ይሄንን ማፍረስ ነው። ስለዚህ እንዲህ አይነት ትምህርቱ ድንግል ማርያም በክርስቶስ ቤዛነት የዳነች የጸደቀች ሕይወትን ያገኘች ወደ አብ በልጇ በክርስቶስ የቀረበች መሆኗን ኃጢአቷ የተሰረየላት ሴት ነች። በቃ ይህንን በደንብ አድርገን መናገር እንችላለን። ለምሳሌ ሉቃስ ወንጌል ላይ ብንገባ መልአኩ ቅዱስ ገብርኤል መጥቶ የተናገራት እያንዳንዱን ቃል ብናይ ከጥንተ አብሶ ጋር የተያያዘ ነው። መንፈስ ቅዱስ ይመጣል፣ ይጸልልሻል። ያ ወደፊት ሊሆን ስላለው ነገር አስቀድሞ መልአኩ ሲያበስራት ይጸልልሻል የሚለውን ቃል ራሳቸው እንዴት እንደሚተረጉሙት እንግዲህ መጠየቅ ነበረባቸው። ስለዚህ የአቡነ እንድርያስ ንግግር መድረክ ላይ ወጥተው ባይናገሩ በጣም ጥሩ ነበር። ግን እግዚአብሔር ይመስገን አፋቸውን ጸፍተው ሥላሴ አናግረውልናል። ይሄው ከዚህ በኋላ የሚወጡ አይመስለኝም። ሌላም ችግር ተፈጥሮባቸዋል። ሌላም ችግር በተጓዳኝ የወጣባቸው መረጃ ስላለ እሱን እንግዲህ እንመጣበታለን ወደፊት ራሱ ማለት ነው። ስለዚህ የአቡነ እንድርያስ ጵጵስና የጉባኤ ሊቃውንት የበላይ አካል መሆን እንዲህ ከሆነ እሳቸው ለቀው መውረድ አለባቸው። አሁን ለሚመራው አካል ራሱ ትምህርትን በጥንቃቄ ሊመራ የሚችል ሊናገር የሚችል የቤተ ክርስቲያኒቱን ውድቀት፣ ድክመት፣ ትምህርቷን፣ አስተዳደሯን፣ አምልኮዋን ይሄ ሊሆን ይገባል ብሎ በትክክል አጥንቶ የተማረ አካል አሁን ጉባኤ ሊቃውንቱ ይህንን ሰውዬ አስወርዶ ሌላ አካል መተካት መቻል አለበት። በሳቸው ከተመራ ግን እንዲህ አይነት ትምህርት አያስፈልግም። አሁንም ቢሆን ሌላ ስተት እየፈጸሙ ነው። ይኸውላችሁ ፓትርያርኩ የተናገሩትን ንግግር አልሰሙትም። እሳቸው አልሰሙትም። የመጻሕፍት ችግር አለ ተብሎ እየተነገረ ጠቅሰው መናገራቸው ራሱ የሉም ማለት ነው። እዚህ ውስጥ ተቀምጠው ሽማግሌ ናቸው፣ አይሰሙም። አንቀላፍተው ነበር። ተነሱ እየተባለ ነበር። ተነሱ አታንቀላፉ ተብሎ ነው። እንትም የተሰጠው እኮ ለእንቅልፉ ይመስለኛል። ይሄ ዲስከሱ ራሱ 1 ለ5 የተሰጠው አታንቀላፉ የሚል ውይይትም ነበርና እዚያም ውስጥ ሆነው እንኳን ሻሹም ካባውም ስለሚሞቅ ምናልባት እሱማ ጠጥተው ነው የሚገቡ። አንተ ደግሞ ጠጥተው ስለሚገቡ ትንሽ በሰዓት አልገኝ ብለው ራሱ በሰዓት አልገኝ ብለው በሰዓት አልገኝ ብለው ማለት ነው። ምክንያቱም ጳጳሳት ምናምን ገብተው እነሱ አርፍደው ነው ይገቡ። እንዴት ነው አስተማሪ ገብቶ እንዴት መምህር በኋላ ይገባል? ይሄ ማመከም እንደዛ እያሉ ነበር። እባካችሁ በጋ አምላክ ማለት ነው የቀራቸው አቡነ ማርቆስ ራሱ እባካችሁ ግቡ በጊዜ የሉም። ጳጳሳቱ ቁጭ ብለው እያንቀላፉ እነሱ ይጠጣሉ። ከዚያ ጉድ እኮ ነው። በቅስቀስ 1 ለ5 እኮ ውይይት እንዲደረግ የተደረገው እንቅልፍ በዝቶ እኮ ነው። ተነሱ፣ አይዟችሁ፣ ተነቃቁ። ውይይቱ ውጤት አደንዝዝ ነዋ። የሚበትትም እኮ እንትን ቱላዳን ደግሞ የሚወጣው እኮ ነው ያለው እንጂ ቱላዳን የሚደግም አለ፣ መርበብተ ሰሎሞን አለ፣ ግርማ ሞገስ አለ። ባለቅኔው ደግሞ ነው ይመጣ። ዝም ብሎ ይመጣ መሰለ። ስለዚህ እዚያ ጋር ሲመጡ ዝም ብለው የሚመጡ አይደለም። አየህ፣ ጸሎታቸውን ያቋርጡ። ማሰብ ያለባቸው ያ ሁሉ የተሰበሰበ ሊቃውንት ዘወትር የሚደግመውን የጸሎት አይነት ደግሞ ጸልየው ነው የሚመጣው። ዝም ብሎ እንዳይመጣም ባርቶስን በለው፣ ቱላዳን በለው፣ መርበብተ ሰሎሞን በለው፣ መልካ ሳጥናኤል በለው መልካ ሳጥናኤል ደግሞ ነው የሚመጣ። ለምን መሰለ? አንዳንዱ ግርማ ሞገስ ተብሎ ስለሚታሰብ የመተሰበሰበው ሊቃውንት ለምን መሰለ? ይሄ እኮ መንፈስ ቅዱስ የሌለበት የእግዚአብሔር መንፈስ የሌለበት የእግዚአብሔር ክብር የሌለበት የእግዚአብሔር ሕልውና የሌለበት ስለሆነ በቃ ከማንቀላፋት ወለ የሚባለውን አይሰማም። ለዚህ ነው አቡነ እንድርያስ ብድግ ብለው አባታችን ፓትርያርኩ የተናገሩትን ንግግር ስላልሰሙ የራሳቸውን ሐሳብ ወጥተው ተናገሩ። ስለዚህ አቡነ እንድርያስ
በጣም እንደገና ደግሞ የተናገሩት ነገር ባይዞይ ስብሰባው ላይ አቋርጠዋቸዋል። ይቅርታ አቋርጧቸዋል። ንግግራቸውን እኮ እሳቸው አልቀጠሉም፣ አቋርጠዋቸዋል። አቡነ አብርሃምንና እሳቸውን አቡነ አብርሃምን የመጀመሪያ ቀን አስታውሳችሁ ከሆነ ማለት ነው የሆነ የተጣመመ ነገር ሊያወራ ሲል አስቁመውታል። እሳቸውንም አስቁመዋቸዋል። እና ያው እንትን እንዳለ ለማየት ነው። ቀጥል ይሻል እና እሳቸው እንደዚህ ሊቃውንቱ ነቅተው እኮ የሚነቁ ካሉ እኮ እዛ ውስጥ ላይ ጥሩ እኮ ነው። ምክንያቱም አቁሙ፣ ይህ ነገር ጥሩ አለ። አሁን አቡነ አብርሃም ጥሩ አቅጣጫ አልሄዱም ነበረ። በመግቢያው ላይ የሆነ ጥቅስ ጠቀሱና ከዛ በኋላ ወደ ሌላ ቅኔውን ለእናንተ ምስጢሩን ትርጉሙን ለእናንተ እያሉ ውስጡን እናንተ ታውቁታላችሁ። በዚህ ከተማ ብዙ ሕዝብ አለ፣ ተነሳና ተናገር። በዚህ ከተማ ብዙ እንትን ይመስላል ራሱ ምንድን ነው የእግዚአብሔርን ቃል ትኩረት አድርጎ ለመወያየት ሳይሆን ለሆነ ነገር የተሰባሰቡ የሚያስመስል ነገር እንትን ሲሉ ነው። ከዛ በኋላ ነው እንግዲህ ፓትርያርኩ መግቢያ የተናገሩ። ጥሩ ነው እና እሳቸው የተናገሯቸው ነገሮች አሁን ይሄ ማርያምንና ኢየሱስ ክርስቶስን የሚመገቡትን አነሱ። ይኸውልህ አሁን በጣም እሳቸው ያነሱት ምንድነው? ድንግል ማርያምና መድኃኒታችን ኢየሱስ ክርስቶስ ወይንና ስንዴ ነበር የሚመገቡ አሉ። ወይንና ስንዴ ሁለቱን ነው የጠቀሱ። ይህን ነበር የሚመገቡ። ነገር ግን ይላል የሚበሉት ወይንና ስንዴ እንደ ሰም ቀልጦ ላብ ሆኖ ይወጣ ነበር። ላብ እኮ ካካ ነው። ላብ በራሱ ካካ ነው ሳይንሱ። በደንብ መናገር አለ። ላብ ራሱ ተካከኩ። ላብ ራሱ አንዱ መጸዳጃ መውጫ። ይሄ የሰውነታችን እኮ ቆዳው ቀዳዳ አለው ገብቷል። ይሄ አንዱ እግዚአብሔር የፈጠረው አካል ነው። ስለዚህ ይሄ በቃ የሉም አዲስ መገለጥ ነው ያመጣው። ሳይንሱ እንደዚያ ነው። አሁን እኮ ይኸውልህ ሳይንሱ ላብ ራሱ የሚወጣው አለ አይደለ? የምንጠጣው ውሃ በላብ ነው የሚወጣው። መጸዳጃ አካል ነው አንዱ ይሄ። የምንመገበው ፈሳሽ የሆነ ነገር የሚወጣው እንደዚያ ነው። ይሄ በታች የሚወጣው እኮ የመጨረሻ እንትን እኮ ነው፣ ድርቆት ነው። ሳይንሱን በደንብ መረዳት አስፈላጊ ነው። በዚህ በቆዳ ቀዳዳ መውጣት የማይችለው ነው በታች የሚወጣ ተጠራቅሞ። ስለዚህ ካካ አይሉም ነበር ይላሉ። ይሄው በላብ ከወጣ ካካ ነው መልሱ። እንደ ተሐድሶ እሳቸው የተናገሩት ትክክል። በቆዳ ውስጥ ላብ ሲወጣ ይሄ መጸዳጃ የላቸውም ወይ? ለዛ ለእንትኑ እሳቸው ምን ናቸው ወይ? አይደሉም። በምን እንዴ? ወልዳለች እኮ ድንግል ማርያም ወልዳለች። ድፍን የሚባል ነገር የለም። እግዚአብሔር ሲፈጥራት ሴት አድርጎ ነው የፈጠራት። እግዚአብሔር ጌታን ወልዳለች። ደግሞ ሴት ነች። ሴት ደግሞ በጾታዋ ምን ማለት ነው? መለያው አላት። ራሱ እኮ እግዚአብሔር በተፈጥሮ ጉድለት አላመጣም በማርያም ላይ። ሙሉ ሴት ነች ማርያም። በስነ ፍጥረትም ስንመጣ ድንግል ማርያም ሴት ነች። የሴትነት ቅርጽ ያላት እኮ ወንድ የተባለው የወንድን አካል ስላሟላት ጾታ አሟልቷል እኮ ስላሟላ ነው። አዎ ካላሟላ ተገረዘ ተገረዘ እንዴ? ለምንድን ነው ግዝ እንዴ? መጽሐፍ ቅዱስ እያለን አይሁን ሳይንሱን በቃ ሸወዳቸው። ስለዚህ ካካ ብለዋል። በቃ ባጭሩ ማለት ነው። ስለዚህ ተጸዳድተዋል እሳቸው። ይሄ ግልጽ መሆን ስላለበት ማለት ነው። ሰው መስማት አለበት። በሰውነታችን በቆዳችን የሚወጣው ነገር ራሱ ካካ መሆኑን ይሄ መሆኑን ሰው ማወቅ አለበት። ስለዚህ እሳቸው ተራቀሙተው እኮ ነው። ተራቀሙተው ረቂቅ ሆነው እንደዚህ ብለው ተናገሩ። ውድቀት ነው። ይሄ ትምህርት ያጋንንት ትምህርት ነው። ስነ ፍጥረትን ያላገናዘበ የኢየሱስ ክርስቶስን ጾታነት የድንግል ማርያምን ጾታ ያለዩ የበላይ አካል ሆኖ ተቀምጠዋል። የእሳቸውን ብጽህናም ጭምር በጣም ያወረደ ብዙ ተብለው የተጠሩበት አንተ የጉባኤ ሊቃውንት የበላይ አካል ተብሎ ሰው አንተ እንዴት ጾታ አይለይም እንዴ? መለየት እኮ አለባቸው። ስርዓት እኮ ይሄ እኮ ነውር እኮ ነው። እና ቤተክርስቲያኒቱ እኛ ስንናገር የነበረው እውነትም አስቀድሞ ትንቢታዊ ነው ማለት እንችላለን። የቤተክርስቲያኒቱ ሊቃውንት አይምሯቸው ተሸፍኖባቸዋል፣ ተጋርዶባቸዋል። የዚህ ዓለም አምላክ ገዥ ሰይጣን ዲያብሎስ ጭንቅላታቸው ላይ ቁጭ ብሏል፣ ዙፋን አድርጓቸዋል። መንበር ነው እሱ። የነሱ ጭንቅላት ለሰይጣን መንበር ነው፣ ዙፋን ነው። ስለዚህ እንዳያስተውሉ አድርጓቸዋል። ስለዚህ የሚናገሩትን ያውቁ። ይኸውልህ ስትነቃ እኮ መንፈሳዊው ዓለም ሲገባ ክርስቶስ ኢየሱስ ሲገባ እኮ ሰው ሲናገር ቁጭ ብለህ ትሰማለህ፣ ታዳምጣለህ፣ መልስ ለመስጠት ትጠነቀቃለህ። የእግዚአብሔር ቃል ምን ይላል ብለህ ታስባለህ እኮ። እነዚህ ሰዎች እኮ ለዘመናት እዚያ ቤተ መቅደስ መቃብር ውስጥ
ከአጋንንቱ ዓለም የተቀበሉትን ትምህርት ምን አደረጉት? ጉባኤ ሊቃውንት ላይ መተው ዘረገፉት ማለት ነው። ስለዚህ የእሳቸው ትምህርት መጽሐፍ ቅዱስ አይደለም። በእውነቱ መወገዝ ያለበት የአቡነ ገብርኤል ትምህርት ሳይሆን የአቡነ እንድርያስ ትምህርት በአደባባይ እኛ እንቃወመዋለን እንደታድሰው ሳይንሱንም ያላማከለ መንፈሳዊውንም ያላማከለ ትምህርት ጉባኤ ሊቃውንቱ ፊት ተናግረዋል። ስህተት ነው። እሳቸው ከዚህ በኋላ እንዲያውም ቁጭ ብለው አስረክበው እንዲያውም ሊጸለይላቸው ንስሐ ሊገቡ በዚህ ንግግራቸው በአደባባይ ንስሐ መግባት መቻል አለባቸው። ንስሐ መግባት አለባቸው። መጠየቅ አለባቸው። ሊቃውንቱን አሁን የተቃወሙ ሊቃውንትን ጭምር ይቅርታ መጠየቅ አለባቸው። ምክንያቱም ብዙ ሊቃውንተ ቤተ ክርስቲያን አሉ እንደዚህ በጣም የገነነ ድፍረት ያለው ንግግር መርጌታ ቀጸላ ከተናገሯቸው ነገር ላንሳ። ንጽሕት ዘር ናት ማርያም ንጽሐ ጠባይ የለባትም አሉ። በጣም ንጽሐ ጠባይ ማለት በቃ ይሄ በደንብ መብራራት አለበት። ይሄንን ነው የቤተ ክርስቲያኒቱ ሊቃውንት በግዕዝ ቋንቋ እንደውም ትኩረት የተሰጠው ለአብነት ትምህርት ቤት ቋንቋውን ተጠቅመው አውዱን ጠብቀው ማብራራት መቻል አለባቸው ተብሎ ሲነገር የነበረው ማለት ነው። ከዚያ ምን ብለው ተናገሩ? አስተርእዮ በሰማይ ኮነ ብለው ሁሉ ተናግረዋል። አሁን አስተርእዮ በሰማይ ኮነ ማለት የክርስቶስን መገለጽ ሳይሆን የማርያምን ነው የሚናገሩት እሳቸው። አየህ ከመሞቷ ጋር ከእርገቷ ጋር ከትንሣኤው ጋር አያይዘው ማለት ነው። የሌለ መጽሐፍ ቅዱስን አያውቁም ማለት እንችላለን። አቡነ እንድርያስ ሙሉውን የእግዚአብሔርን ሐሳብ ያልተረዱ ጳጳስ የጉባኤ ሊቃውንት የበላይ አካል ሆኖ መሾም አልነበረባቸው። ስህተት ነው። አሁን ጉባኤ ሊቃውንቱ እኒህን ሰው በሰላም መሸኘት መቻል አለበት። ውይይቱን ጭምር አሁን ይታረሙ የተባሉትን መጽሐፍት ጭምር እንዲታረሙ ያው እሳቸው የበላይ ስለሆኑ ያውቃሉ ማለት ነው። እሳቸው ደግሞ እዚህ ስህተት ውስጥ ያሉ በጣም የዋዠቀ ማንነት ያላቸው እንደሆነ ተገልጧል። ይሄ ያለ ግን አሁን ሊቃውንት ጉባኤው ነገ አንድ ገድል አንስቶ ይሄ ገድል ትክክል አይደለም፣ ለምሳሌ እለትነብሩ ተንሱ ወለታረምሙ አብስው ማርያምሃ በቃለ ስብሐት ሰብሁ የሚለውን አሁን ይህንን ማርያምን በታላቅ ምስጋና አመስግኗል የሚለው የተቀመጣችሁ ተነሱ። ምክንያቱ እሷን ምን ለማለት ነው? ለማመስገን ማለት ነው። ወለታረምሙ አብስው መልሱ ዝም ያላችሁ ሰዎች ተናገሩ እንግዲህ የሚለውን ማርያምሃ በቃለ ስብሐት ተሰጥኦ ሁሉ ለድንግል ማርያም ተሰጥቷል ነው። ጸልዩ ከመ ታምረ ድንግል ከመ ትስሙ ጸልዩ ቅድመ ስላ ለቅድስት ድንግል መራታ ወመበክ። የሚገርም እኮ ነው። አሁን መራታ በነገራችን ላይ ትልቅ ችግር የፈጠረ ትምህርት ነው እሱ ራሱ። አሁን ይህንን ማለት የፈለኩት ይህን እንደዚህ አይነት ስህተቶች ሊቃውንቱ ይታረሙ ብሎ ይዞ ቢሄድ እሳቸው ግን ይከለክላል። ለምን? የበላይ ናቸው። እኔ ያልኩት ነው መሆን ያለበት ስለሚሉ ማለት ነው። ፓትርያርኩ የተናገሩትን ማክበር ነበረባቸው። እሱ ብቻ ሳይሆን ስለዚህ እሳቸው ነው እንደተነሳው ከዚህ ከጉባኤ ሊቃውንት የበላይነት ኃላፊነት መነሳት አለባቸው። ትልቁ አሁን መጽሐፍቱ እንዲታረሙ ካስፈለገ የዜማ መጽሐፍት እሳቸው ድጓም ያውቃሉ ስለሚባል ድጓውም እንዲታረም ዚቁም እንዲታረም የዜማ መጽሐፍት እንዲሁም ታምራት፣ ድርሰናት፣ ገድላት እንዲታረሙ ካስፈለገ ዋና ላይ በቤተ ክርስቲያኒቱ ዋና የሊቃውንት ጥበቃ ላይ እንደ አቡነ ገብርኤል አይነቶች መቀመጥ አለባቸው። እንደ እውነቱ ከሆነ ማለት ነው። እንደና አቡነ በርናባስ አይነቶች። ለምን? እነሱ የቤተ ክርስቲያኒቱን ሕልውና ለመጠበቅ የሚያደርጉት ጥረት ቀላል አይደለም። ለእንትን አይደለም። እውነቱን ቤተ ክርስቲያን የምታስተምረውን ጥንታዊውን ትምህርት ለመመለስ ጥረት እያደረጉ ነው። እነዚህ ሰዎች ናቸው መቀመጥ ያለባቸው። እንደዛ አይነት ነገሮች ይታረሙ ከተባለ ለማለት ነው። እሳቸው ግን ምናልባት አንድ ወንድምም ስለሳቸው ያወራዋል ሚዲያ ላይ ስለሆነ ያወራው ያ ወንድምም ያነሳው ነገር ቀላል አይደለም። እሳቸውን ያን ያክል ወንጀል ካላቸው መልቀቅ አለባቸው። ለምሳሌ 15 ምናምን ጽላት እንዲህ አድርገዋል፣ መድገሚያ ሰጠዋል ሙስሊም። እሳቸውማ 15 ጽላት ለሙስሊም ጠንቋይ እየሸጡ መሆናቸውን እንደገና ይሄ ቅድስት ማርያም ይሄ መንበረ ፓትርያርኩ ላይ በግ ያስቀበሩ መሆናቸውን ያንን አንድ ወንድማችን እንደሱ አይነት ነገሮች ተነስተዋል። እንዲያው አሁን ያን ሁሉ እንትን ሲወጣ ምንድን ነው እየተደረገ ያለው? ጀርባቸው ሰውነታቸው ክታብ የሆነ መሆኑ አሁን እኛ ጠንቋይ ናቸው።
ጠንቋይ ናቸው። ጠንቋይም አስጠንቋይም አንዱ እንዲሁም ኮሜንት ሳነብ ምን ይላል መሰለህ? የእስላም እግዚአብሔር ይመስገን። ይኸውልህ ኦርቶዶክሳውያን ጠንቋዮችና የሙስሊም ጠንቋዮች ግንኙነት አላቸው ብለን በጣም በተደጋጋሚ ስንናገር ነበር። መጻሕፍቶችን መረጃችሁ ሁሉ እያመጣን በስዕል እንደዚህ እያሳየን ነበር አይደለ? የሚገርመው ይፋ እሳቸው ከሙስሊም ጠንቋይ ጋር ሪሌሽንሺፕ የነበራቸው መሆኑን በገሃድ መጣ ማለት ነው። አልተሳሳትንም እኛ። የተሳሳቱት እነሱ ናቸው። ከመናፍስቱ ዓለም ጋር እንኳን ከማይመስላቸው ማህበረሰብ ጋር ይሄ ሰውን እኛ መናቅ ባይሆንብንም ግን ከሙስሊም ጠንቋዮች ጋር ህብረት መፍጠራቸው አንዱ ወንጀል ነው፣ ራሱ ኃጢአትም ነው፣ በእግዚአብሔርም ፊት አጸያፊ ነው። እሳቸው አሁን መደረግ ያለባቸው የበላይ አካልነትን ለቀው ወንጌል የገባው አይኑ የተከፈተለት የበራለት ክርስቶስን ማየት የሚችል የበላይ አካል ጉባኤ ሊቃውንቱ ትክክለኛ ታሪክ የሚያውቅ ማብራራት የሚችል ትክክለኛ ትምህርት ያለው ሰው መቀመጥ መቻል አለበት። እንደ አቡነ እንድርያስ ያለውቱን አባቶች ቤተ ክርስቲያኒቱ ስብስብ አድርጋ ቦታ ተሰጣቸው። አሁንም በቃ የኛ የታድሶ ጥያቄያችን አሁንም ባለፉ ዘመናት ክርክራችን፣ ውይይታችን፣ ጩኸታችን የነበረው ቤተ ክርስቲያኒቱ ወንጌል በገባቸው በተማሩ አካላት ልትመራ ይገባታል ነው። አሁንም ጉባኤ ሊቃውንቱ ይህንን ማስተካከል ካልቻለ ጉባኤ ሊቃውንት አይደለም። የስህተት ትምህርት ነው አሁንም እየተራመደ ያለው። ዘሩ እየተዘራ ያለው የስህተት ትምህርት ነው። እሳቸው ቁጭ ብለው የዘሩት ዘር ቀላል አይደለም። እሳቸውን የሚከተል እኮ አለ፣ ፓርቲ አለ፣ እሳቸውን የሚያደምጥ ለእሳቸው ጆሮ የሚከፍት አለ። ያ ዘር ቀላል አይደለም፣ መምከን መቻል አለበት። ስለዚህ በእሳቸው ምትክ ሌላ የተማረ ሰው መንፈሳዊ አይኑ የተከፈተለት ሰው መሾም መቻል አለበት። ከሊቃው አሁን ደግሞ እኛ የመጻሕፍት ጥያቄ ሳይሆን የሊቃውንቱ ጥያቄ ሁሉ ልናነሳ ነው አሁን። ስለዚህ የሊቃውንቱ ጥያቄ መነሳት ያለበት ሊቃውንቱ በራሳቸው በተማረ ሊቅ መመራት አለበት። በቃ ይህንን የሰንበት ተማሪ ይሄ ስልጣነ ክህነት በገንዘብ በሙስና በገዳም በጫካ የወሰደን እሱን እየጠራረጉ እያስወጡ የተማረ አካል ያምጡ፣ ቤተክርስቲያኒቱን ይታደጓት። አለበለዚያ አሁንም ስህተት ነው የሚሆነው። እንደዚህ አይነት ጭፍን ያለ አመለካከት ለኢትዮጵያ ሕዝብ አይበጅም። አሁን በዚህ አጋጣሚ የኢትዮጵያ ሕዝብ መንቃት አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መንቃት መቻል አለባቸው። አሁን ላይ አይናቸውን በቃ ጆሮአቸውን ለክርስቶስ መስጠት መቻል አለባቸው። ለሚነገረው ለሚነሳው ሐሳብ ቁጭ ብለው መስማት መቻል አለባቸው። ቤተክርስቲያኒቱ አደጋ ላይ እንዳለች፣ ጳጳሳቱ እርስ በርሳቸው የተከፋፈሉ፣ እርስ በርሳቸው በትምህርት በሐሳብ የማይግባቡ መሆናቸውን በደንብ ተረድቶ እውነት የሆነውን የእግዚአብሔርን ቃል መስማት መማር መቻል አለበት። አሁን የበላይ አካል መሆን ያለበት ወንጌል ለምዕመናን እንዲሰበክ ክፍት የሚያደርግ ገድላት፣ ድርሳናት፣ ተአምራት እንደውም አንድምታ ትርጓሜ ተነስቷል። እግዚአብሔር ይስጣቸው። ምዕመናንን ያደነቆረ አንድም እንዲህ ተብሏል፣ እስኪ በአንድምታው ምን ይላል እስኪ አብራሩልን ተብሎ ጥያቄ ሁሉ እየመጣ ማለት ነው። ምዕመናን እኮ እውነቱን ለመናገር ለመቀበል የከበዳቸው አንድምታ የሚባል ስላለ እንዳንሳሳት ይላሉ። አሁን አንድምታም ስህተት አለበት። ስህተት ስላለበት የኢትዮጵያ ሕዝብ አሁን ጆሮውን ከፍቶ የሚነገረውን ወንጌል መስማት ማዳመጥ መቻል አለበት። አሁን ያነቃ ከሆነ አደጋ ላይ ነው የሚወድቀው። ስለዚህ ቶሎ በፍጥነት የመጻሕፍት ጉዳይ እንደተነሳው የሊቃውንቱም ጉዳይ መነሳት መቻል አለበት። ግፍፍ አድርገው እነዚህን የሸመገሉ አባቶች ስፍራ ይስጡልን። በተማረ ወንጌል በገባው ክርስቶስን በሚያውቅ ለክርስቶስ መድረኩን የሚያመቻች የተማረ አካል ያምጡ፣ ይሹሙ። ይህንን የማያደርጉ ከሆነ ገድላት ድርሳናትን ስንተች እንደነበረው ሊቃውንት ውስጥ እንገባለን። እንደና አቡነ እስቅኤል ያሉትንም ያስወጡልን። እንዴ ክርስቶስ በዓለም ደረጃ መስቀል ላይ የተሰቀለችው ድንግል ማርያም ናት ብሎ የፈሰሰ የድንግል ማርያም ደም ነው ማለት ከዚህ የበለጠ ምንፍቅና ክህደት የለም። በአቡነ እንድርያስ በአቡነ ሕዝቅኤል የሰማነው ትምህርት ያጋንንት የጥልቁ ትምህርት መሆኑን በደንብ አድርገን መናገር እንችላለን። ስለዚህ እነዚህ ጳጳሳት መወገዝ አለባቸው። ባለፈው መንፈስ ቅዱስ ድንግል ማርያም በሌለችበት መንፈስ ቅዱስን መታደል ማግኘት አይቻልም እንደተባሉት ጳጳስ እነዚህ መወገዝ መቻል አለባቸው፣ መያዝ አለባቸው። ትምህርታቸው ጥያቄ ውስጥ መግባት አለበት። እንዴት እንዲህ ብለው ይናገራሉ? የተሰቀለ እኮ ክርስቶስ ነው። እኛ ዓለም የሚያውቀው ክርስቶስ ተሰቀለ ነው። ማርያም ተሰቀለች የሚል ትምህርት የላትም ቤተክርስቲያኒቱ። ይህንን በደንብ ማወቅ አለባቸው። እንዲህ አይነት አቡነ ሕዝቅኤል ቆመው መድረክ ላይ የተናገሩት ጃንጥላ ተይዞላቸው እንመጣለን፣ ወደሱ እንመጣለን። አሁን ምንድነው የአቡነ እንድርያስ ነገር ይጨመርበታል። ለምን ሲባል አንደኛ ቅድም እንደተባለው ስነ መለኮታዊ ወይም ደግሞ ነገረ መለኮታዊውንም ይዘት የበከለ ትምህርት ነው እና በጣም መርዛማ የሆነ ትምህርት ነው። በጣም ረቂቅ የሆነ ለምሳሌ
ታምረ ማርያም ላይ ታምረ 12 ላይ ይመስለኛል እና ከጎኗ በፈሰሰው ደሟ ከልጇ ደም በፈሰሰው ደሟ የሚለውን ለማረም ሞክረዋል አይደል? አሁን እነሱ በማረም ውስጥ እያሉ እንደና አቡነ ሕዝቅኤል ያሉት ደግሞ የለም ቀጥሏል እያሉ፣ ምክንያቱም ከድሮ ነው የቆሙት ማለት ነው። ከዘመነው ወይም ደግሞ እየታደሰ ካለው ትውልድ ጋር እየተራመዱ አይደለም፣ ከሽምግልናቸውም የተነሳ ስለሆነ ማለት ነው። ግን ምንድነው ቅድም ሰው እንዳሉት ዝም ማለት ሊቅነት ነው በራሱ ጥበብ ነው እንዴ። አሁን እኮ አቡነ እንድርያስን እኮ እኛ ወጣው ባይናገሩ ኑሮ ማንነታቸውን ሳናውቃቸው እድሜያቸውም ስለገፋ እንዲሁ ያልፉ ነበር። አሁን በስተርጅን ናቸው። በመጨረሻቸው አፋቸውን ከፈቱ፣ ተናገሩ። እኛ ብቻ ሳንሆን የቤተ ክርስቲያኒቱ ሊቃውንትም ጭምር እስኪደነግጡ ድረስ አደረጓቸው። ለምን? ዝምታ ወርቅ ነው ይላሉ የሀገሬው ሰዎች። ዝምታ ወርቅ ነው፣ ዝም ባለ አፍ ዝንብ አይገባም ይላሉ። እና ዝንብ ገብቷል ማለት ነው። እና እንደዚህ አይነት እንትኖችን ቢጠነቀቁ እንደዛ ስለሚሉ ነው። እና ከዚህ አንጻር የእሳቸውን ጉዳይ በደንብ መርጌታ ኃይለ ልዑልም ስለሚያወሩበት እስኪ እንግዲህ አሁን ወደ ቀሲስ ነው የምመጣው። ቀሲስ ደግሞ ምንድን ነው አሁን ከእሳቸው ትምህርት ምንድን ነው ሶስት ያዩት ነገር ተጨማሪ ሳሰባለሁት ወይ እሱ ደግሞ እስኪ ያው። እሺ እንግዲህ ብዙ እናንተ ስትነጋገሩ አድማጭ መኖር አስፈላጊ ስለሆነ ነው ዝም ያልኩትና ሁሉም ካወራ አድማጭ ይጠፋል፣ ሐሳብም ይጠፋል። አንዳንድ ጊዜ እንዲህ ይፈጠራል። ለምን መሰለው? የሚፈጠረው ነገር አንድ ጥሩ ሐሳብ ሲመጣ ያን ሐሳብ ማጎዳበት ይቻላል። መያዝ እንትኑን ማበረታታት ማለት እንዲህ ሙግት ማድረግ አይደለ? ስርዓት ባለው መንገድ ማለት ነው። እሱ ይቻላል። እንደተባለው ደግሞ ማዳመጥ ደግሞ ጥሩ ነው። ምክንያቱም የአገሬ ሰው ምን ይላል? ነገርን አዳምጦ እህልን አላምጦ ይላል። እና ማዳመጥም አንዳንድ ጊዜ ጠቃሚ ነገር ስላለው ነው። እና በዝክረ ኒቄያ የሊቃውንት ጉባኤ ለተመልካቾቻችን እንዲደርስ ትኩረት ሰጥተው ደግሞ የቤተ ክርስቲያኗም ልጆች ምእመናኗም ሁኔታውን ቆም ብለው እንዲያስተውሉት እንዲመረምሩት ያስፈልጋል። ምንድን ነው ዓላማው? ምንስ ውጤት ያመጣል የሚለውንም የተደረገው ነገር የተሰራ ነገር እንግዲህ መታየቱ አይቀርም። የታሰበ ነገርም መነገሩ አይቀርም፣ መውጣቱ አይቀርም፣ ያ ታምቆ አይቀርም። ሐሳብ ሆኖ አይቀርም፣ ይወጣል፣ ይገለጣል። አሁን እየተገለጡ ያሉ ነገሮች ምንድናቸው ስንል በዚህ በዝክረ ኒቄያ የኢትዮጵያ ታሪካዊ ተብሎ እንደውም አጽንዖት ተሰጥቶት ተሰምሮበት በብዙ የተዘገበለት ምን ውጤት አመጣ ስንል የመጀመሪያው እንግዲህ ቤተ ክርስቲያኗ በምን ሁኔታ ላይ እንዳለች ያጋለጠ፣ ቤተ ክርስቲያኗ በምን እጅ ላይ ምን አይነት ሰዎች እየመሯት እንዳሉ ያጋለጠ፣ ምን ላይ ናት ያለችበትን ሁኔታ በውጭ ላሉ በተለይ በውጭ ስል እንግዲህ እኛ እንደሚታወቀው ውስጥ ላይ ያለውን የሚደረገውን ውስጡን ነው የምናውቀው። ምእመኖቿ ተከታዮቿ ደግሞ ውጭውን፣ ከውጭ እግዚአብሔርን በመፍራት ከውጭ ተሳልመው ነው የሚመለሱት። ውስጥ ላይ ያለውን ሀኬት ግን ምን የሚያደርግ ነው? የሚያጋልጥ ነው። የልብንና የልብስን ማለት የልብንና የልብስን አይ ሰይ እግዚአብሔር ይባረክ። የልብንና የልብስን እንግዲህ ከላይ ሲታይ ሴሪሞኒው የሚደረገው ነገር ግዙፍ በጣም ውስጧ እንከን የሌለባት ያስመስላል። ውስጥ ላይ የዘቀጠው ነገር ደግሞ እንግዲህ በሊቃውንት ጉባኤ የብፁዓን ሊቃነ ጳጳሳት አባቶቻችንንም ስነ ምግባር በደንብ በግልጽ በአደባባይ ያሳየ ነው። ከዚህ ውስጥ እንግዲህ መስተካከል የሚገባ ነገር እንዳለ ምእመኖቿም እንዲያውቁ ያደረገን መስተካከል ያለበት ነገር ምንድን ነው ብለው ምእመኖቿ
እንዲያውቁ ያደረገ ነው። ሌላኛው በጣም እናንተም ደጋግማችሁ ያነሳችሁት በገድላት በድርሳናት እንግዲህ አዋልድ ተብለው በቤተ ክርስቲያን ውስጥ ያሉት መጻሕፍቶች ብራናው ታይቶ ይስተካከል የሚል ሐሳብ ተነስቷል። እዛ ላይ አንድ ነገር ማለት እፈልጋለሁ። ብራናው መጽሐፍ ታይቶ ይታረም ቢባልም ስብዕናን የዘር ነገድን የሚነካ ጸያፍ ንግግር አለ። ለምሳሌ የገድለ ተክለ ሃይማኖትን ገድል ብናነሳ ከብራናው ከተባለ የሚያነሳው ነገር አለ። እኔ ማለት የማልፈልገው ከብራናው ይታይ ከተባለ ዘርን የሚነካ ነገር አለ። ያ ራሱ ቤተ ክርስቲያን ልትጠቀመው የቤተ ክርስቲያን መጽሐፍም ነው ተብሎ ሊቀመጥ የማይገባው ነገር አለ። እንግዲህ ከነካካኑ መፈራረጥ አለበት። ያው ብዙ ጊዜ አንስተናል። ለምሳሌ አሁን ግልጽ አይደለ? ተክለ ሃይማኖት ሸዋ፣ አቦ ጎጃም፣ አረጋዊ ትግራይ፣ ዘራብሩክ ወደ ጎንደር አካባቢ ወሎ ማለት ይቅርታ፣ እንደዚህ አይነቶችን እዚህ በፊት በተደጋጋሚ አንስተናቸዋል። ከዛ ተነስተን ገድላቸውን ስናያቸው ለእንትናቸው የሚያደላ ነገር አለው ለማለት ነው አለው። እንደዛ አለው። እንግዲህ ይሄ ብራናውን አይተን እናርም ብንል ጸያፍ ነገር አለው ነው፣ በግልጽ አለው። እንግዲህ የማይነገር ማለት ነው፣ መነገር የሌለበት አንዳንድ ነገሮችን እንግዲህ ምንድን ነው የሚደረገው? ከባቴ አበሳ ነው እግዚአብሔር እንደሱ ውስጡን ለቄስ ብለህ ከባቴ አበሳ ነው። እና ይሄንን እውነት እነሱ ከዛ እናርም ቢሉ ይሄ ችግር አለ። ያንድ ነገር ማማሩ መሰረቱ ነው። ያንድ ነገር የጸና መሆኑ የተመሰረተበት መሰረት ነው፣ ወይም ደግሞ ምንጩ ነው። የተቀዳበት ምንጭ ደፍርሷል አልደፈረሰም፣ የጠራ ነው አልጠራም የሚለው ከምንጩ ሲቀዳ፣ ከምንጩ ከተቀዳ ነው። እንግዲህ ከምንጩ ተመልሰን እናጥራ፣ እናርም፣ እናስተካክል ብለው ሊቃውንቱ ከተነሱ መጽሐፍ ቅዱስን እንጂ የብራናው መጽሐፍ ብለን የሚለው ራሱን የቻለ ችግር አለው። ሌላኛው በመግቢያችን ላይ አንድ ነገር አንስተናል ወንድሞቼ። የዝክረ ኒቃያ መሰባሰብ መልካም ነው ስንል በሌላ በልኩ ደግሞ አፍራሽ የሆነ አስተሳሰብ አለው ብለን ማንሳት አለብን። ለማነጻጸር አፍራሽ የሆነ የሚያወዛግብ ነገር አለው ብለንም ማየት ያስፈልጋል። መልካም ጎኑን በመልካም ስፍራ ማስቀመጥ፣ መልካም ያልሆነውን ደግሞ ይሄኛው መልካም አይደለም ማለት አለብን። ተመልካቾቻችን ይህን እንድትረዱ እንፈልጋለን። መልካም የሆነውን መልካም እንላለን፣ መልካም ያልሆነውን ደግሞ ይሄ ስህተት ነው፣ ይሄ መልካም አይደለም ብለን እናስቀምጣለን። ከዚህ አንጻር የዘላለም ሕይወት የሚያስገኘውን ሐሳብ የእግዚአብሔርን የመንግስት ወንጌል በጎን ወደ ጎን ትቶ በዛ የነበሩት ሊቃውንት እንዲያውም ሊቀ ሊቃውንት የሚባሉት ምንድን ሲያደርጉ ነበረ? ንግግራቸውስ ሐሳባቸውን ሲገልጹ ምን ነበር ስንል ያው ነው፣ ከንቱ ውዳሴ ነው። ሲያወድሱ የነበረው ነገር ማንን ነው? አሁንም ፍጡር ነው። እንግዲህ ከመካከላችን የቅኔው መምህር መልአክ ወይ መርጌታ መልአክ ወንጌሉን በቅኔ ብለው ጽፈዋልና እዛ ላይ እንግዲህ አስቀድመው እንደ ትንቢትም የሊቃውንቱንም ምንነት ሁኔታ ያሉበትንም ነገር የሊቃውንቱ ውድቀት በሚል አስቀምጠውታል እንደ ትንቢት። እንግዲህ አሁን ውድቀታቸውን በግልጽ ያየንበት ነው። ለምን ስንል ወንጌሉን ምን ያለ የሸፈነ እንግዲህ እንደው ከንቱ የሆነውን ተረታ ተረት የሆነውን ደግሞ አጉልቶ የሚያሳይ ነበር። እንግዲህ ውዳሴውን ቅኔውን አይታችሁታል። አንዳንዶቹን ቅኔ ያው እናንተ በደንብ ስለምትገልጹት በኋላ ለእናንተ ልተው፣ ለባለቤቱ በተለይ ደግሞ በደንብ ይገልጹታል። እዛ ላይ የተነሳው ቅኔው ለማን ነበር ስንል እግዚአብሔርን ያማከለ ነበር ወይ ደግሞ ያ ስብስብ መንፈስ ቅዱስን እየሰማ ጉባኤ ሊቃውንቱ ላይ የተነሳው ቅኔ
ታዲያ ጉባኤ ሊቃውንቱ ላይ ወንጌሉን በቅኔ የሚለውን ስለጠቀሱ እሱ እንደዛ እንዳይመስላቸው ጉባኤ ሊቃውንቱ ላይ የተነሳው ቅኔ ወይም የተነገረው ቅኔ ማንን ያማከለ ነው ስንል በግልጽ እንደሰማችሁት ነው። ለሶስት ነገሮች ነው የተሰጠው። ለሶስት ጳጳሳት አይደለም፣ ለብፁዕ ወቅዱስ አቡነ ማትያስ፣ ለአቡነ አብርሃም እና ለእመቤታችን ለጉባኤውም ያው ለጉባኤውም ነው ያው እንግዲህ ይሄ ምን ያመለክታል ስንል የሊቃውንቱ የዝክረ ኒቅያ ታሪካዊ ጉባኤ የሊቃውንቱን ሁኔታ የሊቃውንቱ ሐሳብ የተገለጸውን እያነሳችሁ ስለነበነ ነው። ሌላኛው እንግዲህ የአባቶች ስነ ምግባር በራሱ ጥያቄ ላይ እኛ እንግዲህ ሁሉ ጊዜ እንደምንለው ጥያቄ ላይ ጣለ ነው። አባቶቻችንን እናከብራለን በአባቶቻችን እግር ስር ስላደግን የአባቶቻችንን ወግና ባህል እናከብራለን። ነገር ግን ደግሞ አንድ እንግዲህ በእግዚአብሔር አፈጣጠር ውስጥ ተራ የሚባል መልካም ያልሆነ ነገር የለም። በሰው ፍጥረት ውስጥ ተራ የሚባል የለም። እንግዲህ እንዲያው በአባባል ተራ ሰው እንኳን የማይናገረውን ንግግር ከአባቶቻችን መስማታችን ይሄ አሰቃቂ ነው፣ አሳዛኝም ነው፣ ያሳፍራልም። ለምን ስንል ቤተ ክርስቲያን መንፈሳዊ እንደመሆኗ ስርዓት ያላት ለሀገር፣ ለመንግስታት፣ ለባለስልጣኖች መመሪያ የምትሰጥ፣ የምትመክር፣ የምትገስጽ በዚህ ውስጥ ደግሞ የአባቶቻችን የሊቃነ ጳጳሳት አስተሳሰብ ነገሩን የሚያቀኑበት፣ የሚመረምሩበት ካፋቸው የሚወጣው ቃል ጸያፍ ነው፣ አሳዛኝም ነው። ይሄ ራሱ በግልጽ የታየበት ነው፣ በአደባባይ እንደው እግዚአብሔር አጋለጠ ማለት ደፍረን እግዚአብሔር አንድ ነገር አጋለጠ የምንልበት ነው። አጽንኦት ሰንተን በዚህ ጉዳይ ላይ ከተወያየን አይቀር ማለት ነው። የወደቀ ስህተትን የሚያቀኑበት ጥበብ ጉድለት እንዳለባቸው የወደቁትን የሚያቀኑበት ስህተትን የሚያርሙበት ንግግራቸው አስተሳሰባቸው በጣም እንደው ከሳቱት ይልቅ ሳቱ እነሱ በሳቱ የሚሏቸውን አባቶችም ይሁን ሊቃውንትንም ይሁን ወይም ደግሞ የቤተ ክርስቲያንን ልጆችንም ቢሆን ከነሱ ሳቱ ከተባሉት የነሱ ንግግር ሲነጻጸር በጣም ጉድለት እንዳለበት ታዝቤያለሁኝ። የሊቃውንቱ ዕውቀት አንዱ ከአንዱ የሚጋጭ መሆኑ ደግሞ ሌላ አወዛጋቢ ነገር ነው። የሊቃውንቱ የሊቅነታቸው መለኪያ መመዘኛ አንዱ ከአንዱ የሚጣረስ፣ አንዱ ያንዱን የሚያፈርስ፣ አንዱ ያንዱን የሚኮንን፣ ይሄ እንግዲህ በፊትም ስንለው የነበረው ነው። ውስጥ ላይ ቅኔ ማህሌት ላይ በቅኔ መሰዳደብ አለ፣ መተቻቸት አለ፣ ትዕቢት አለ ብለን ቀደም ሲል ያብራራነውን በግልጽ በአደባባይ ያየንበት ስንናገረው የነበረው በቃ በአካል የታየበት ምእመናኑም አድማጮቻችንም የተመለከቱበት ነው። ለምን የሊቃውንቱ ዕውቀት አንዱ ከአንዱ የሚጋጭ አንዱ አለ ይላል፣ አንዱ ደግሞ ምን ይላል? የለም በቤተ ክርስቲያናችን እንዲህ አይነት አስተምሮ የለም ይላል። አይ ቤተ ክርስቲያናችን ውስጥ ይሄ አለ ይላል አንዱ ደግሞ። ይሄ እርስ በርሱ ምን የሚል የሚገጭ እንግዲህ መጽሐፍ እንደሚናገር እርስ በርሷ የምትለያይ መንግስት ምን ትላለች ይላል? ትጠፋለች። ይሄ እንግዲህ እርስ በርሱ የሚጋጭ ነገር ለመመልከት ለማድመጥ ችለናል። በዝክረ ኒቅያ የተነሱት ነጥቦች በቤተ ክርስቲያኗን የሚያስቀጥል ነው ወይ የሚለው ስጋት ላይ የጣለ ነው። የተነሱት እንደው አንኳር ነጥቦች ናቸው የተባሉት ምንድነው? ቤተ ክርስቲያንን ስጋት ላይ የጣሉ ምእመኖቿን ፍርሃት ላይ ድንጋጤ ላይ የጣሉ ጥሩ ነው ያሉት ብፁዕ አቡነ ገብርኤል እግዚአብሔር ረጅም ዕድሜ ያቆይልን።
አትደንግጡ ብለዋል ቀድመውና ምእመኖቿ የቤተ ክርስቲያን ልጆች አትደንግጡ፣ እግዚአብሔር እያጠራ ስለሆነ እግዚአብሔር እየሰራ ስለሆነ ደግሞ በዚህም እውነትን የሚናገሩ የቤተ ክርስቲያን ልጆችም ስላሉ እናንተ በመረጋጋት መለየት ማስተዋል አድምጣችሁ መርጣችሁ ወደ እግዚአብሔር ቃል ዞር ማለት ነው የሚሻለው፣ መደንገጡ አይደለም። የአባቶቻችን የሊቃውንቱንም የሊቃነ ጳጳሳቱንም ሁኔታ እንደምታዩት ነው። ሰው በምን ይታወቃል ስንል በንግግሩ ውስጡ ያለው የተሞላው ምን እንደሆነ የሚታወቀው በምንድን ነው? በንግግሩ። እኔ ደስ ይለኛል ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ ተይዞ ወደ መስቀል በሚሄድበት ጊዜ ላይ ይከተል ነበር፣ ከኋላ ይከተል ነበር። ገረድ ስትጠይቀው አንተ ከእሱ ጋር ነበርክ ስትለው አይ አለ። አይ እንዲያውም በደንብ ታስታውቃለህ፣ ንግግርህ ራሱ ይገልጣል አለች። ስለዚህ ንግግራቸው ማንነታቸውን እየገለጠ ስለሆነ እግዚአብሔርን እጅግ አድርገን እናመሰግናለን፣ ማንነትን ስለሚገልጥ ንግግር። ሌላው ስህተትን በስህተት ለማስተካከል እውነትን የጋረደ ንግግር፣ እውነትን የሻረ እውነትን የካደ ንግግር የብፁዕ አባታችን የአቡነ እንድርያስ እናንተም እንዳነሳችሁት ስህተትን በስህተት ለማስተካከል እንግዲህ የተነሳው ነጥብ እውነት የሆነውን ለመጋረድ ለማስተባበል እውነትን ደግሞ አጥላልቶ ውሸትን ደግሞ ምን ለማድረግ ከፍ ለማድረግ የተደረገው ንግግር እውነትን የጋረደ ነው። የሊቃውንቱን ውድቀት እንግዲህ ቅድም እንዳልኩት ያሳየን። ምን ስትሉኝ የሊቃውንቱን ጉባኤ መሪ የሆኑት ንግግራቸውን አያችሁት አይደል? የሊቃውንት ጉባኤውን የሚመራው የብፁዕ አቡነ እንድርያስ የሊቅነታቸው መለኪያ በንግግራቸው ተገለጠ። ፍጡርን ከፈጣሪ ጋር ያስተካከለ እንዲሁም ደግሞ እንግዲህ በተፈጥሮ የሌለን ነገር በተፈጥሮ አንድ ተፈጥሮ እንግዲህ ራሱን የቻለ መገለጥ አለው፣ ራሱን የቻለ መርህ አለው፣ ራሱን የቻለ ስርዓት አለው። የሰው ተፈጥሮ እንግዲህ ራሱን የቻለ ምንነት አለው። የተፈጠረበትን ዓላማ በመግለጽ ሰው በመሆኑ ይታወቃል። ሰው በመሆኑ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰው ነው የሆነው እና ሰውም ደግሞ ፍጹም አምላክም መሆኑን በእግዚአብሔር ድንቅ ጥበቡ በእግዚአብሔር ድንቅ አሰራሩ ወደ ሰው ዓለም የመጣበት የእግዚአብሔር ጥበብ አስደናቂ ነው። ይህንን ደግሞ ምን ያደረገ ያደበላለቀ ንግግር ነው። የቀደሙትን አባቶቻችንን መረዳት፣ ፈሪሃ እግዚአብሔርነት፣ ለንግግራቸውም ደግሞ ስነ ምግባር ያላቸው አባቶች እንዳሉም አንዘነጋ። ለንግግራቸው መልካም ስብዕና ያላቸው፣ መልካም ስነ ምግባር ያላቸው፣ ነገሮችን ለይተው ስህተቱን ማቅናት የሚችሉም ደግሞ አባቶች አሉ። ምክንያቱም መቼም እግዚአብሔር ራሱን ያለ ምስክር ምን አይልም አይተው። ደግሞ ነገሮችን ዝም ብለው የሚታዘቡ ያንንም ደግሞ በጥበብ የሚያቀኑ እንደ አቡነ በርናባስ እንደ አቡነ ገብርኤል ያሉ ሌሎችም ደግሞ ያልተገለጡ ግን በውስጥ መልካም ነገር ያላቸው አባቶችም አሉ። እውነትን ከሊቃውንቱ ዕውቀት በላይ አሁን ሊቃውንቱ ስብሰባ አድርገዋል፣ ተወያይተዋል፣ ምክክር አድርገዋል፣ 1 ለ5 አጥንተዋል። ያንን እንግዲህ ለሊቃነ ጳጳሳት ለቅዱስ ሲኖዶስ አቅርበዋል። ቅዱስ ሲኖዶስን የሚመሩት ሊቃነ ጳጳሳት ከሊቃውንቱ ዕውቀት በታች ናቸው በግልጽ። ታዲያ ምኑን ነው የሚያርሙት? እስቲ በዚህ ሚዛን ይዩት። ሊቃውንቱ የመረመሩትን የሚያጸድቁት እና አቡነ እንድርያስ ከሆኑ እስቲ ያስቡት፣ ምንድነው ውጤት የሚመጣው? የበላይ ጠባቂው አቡነ እንድርያስ ናቸው። ሊቃውንቱ አርመው አስተካከልን ብለው ለቅዱስ ሲኖዶሱ አቅርበዋል። በማን በኩል? እዛ ጋር ደግሞ ያን የሚያቀርቡት ማን ይሆናሉ? የበላይ ጠባቂው አቡነ እንድርያስ። ለምን? ለቅዱስ ሲኖዶስ የሚያቀርቡት። ያ ሲቀርብ ምን የሚሆን ይመስላችሁ?
ራሱ እንግዲህ የሊቃውንቱን ውድቀት በትክክል በግልጽ ያሳየበት ነው። ቀደም ስንል የተናገር ነው ማለት ነው። ቀደም ብለን ለተመልካቾቻችን ለአድማጮቻችን በቤተ ክርስቲያኗ ውስጥ ያለውን ችግር በዝርዝር መናገራችን ለምንድን ነው ስንል ቤተ ክርስቲያንን እንግዲህ ቤተ ክርስቲያን ወደ ቀደመው ክብሯ ትመለስ ዘንድ ውስጧ ያሉት ደግሞ የማይመጥኗት ሰዎች ስፍራውን ለመንፈስ ቅዱስና ለበጉ መልቀቅ እንዳለባቸው በትክክልም ደግሞ መምራት የሚችሉ የእግዚአብሔር አገልጋዮች ቦታውን እንዲይዙ የሚያሳይ መሆኑን ለመረዳት ለመታዘብ ችለናል። አሁን ግን የሊቃውንት የበላይ ጠባቂ የሆኑት ደጋግማችሁ ስላላችሁት መድገም ያለብኝ አይመስልኝም። ምክንያቱም ሰው ምንድነው እድሜው በጨመረ ቁጥር ምን ይላል? እየዘነጋ ይሄዳል፣ እየረሳ ይሄዳል። እንዲያው በዚሁ አጋጣሚ ብፁዓን ሊቃነ ጳጳሳት በስብሰባ ላይ ስላሉ እሳቸውንም የሚተካ ለቤተ ክርስቲያኗም ደግሞ ታላቅነት ልዕልና ሲባል የሚመጥን ሰው ያስቀምጣሉ ብዬ አስባለሁኝ። ማሳሰቢያዊ ነው። እንግዲህ የእውቀታቸው ልክ